ካሮላይና በቃለ መጠይቆች የተካነች በመሆኗ የምትሰራበት ጣቢያ የሚደረጉ ቃለ መጠይቆችን ሁሉ እሷ እንድትሰራቸው ይደረጋል። ከዛም በተለያዩ የባዕድ አምልኮ ተዘፍቀው ሰው እናክማለን፣ ማንኛውንም ችግር እንፈታለን ከሚሉ ሰዎች ጋር ተደጋጋሚ ቃለ መጠይቆችን ትሰራለች። እነዚህ የባዕድ አምልኮ አራማጆች ጋር ለቃለ መጠይቅ ስትሄድ ለጣዖቶቹ መስዋዕት ሆነው የሚቀርቡ በደም የተሞሉ ጋኖች እንደምትመለከት በሚያከናውኑት የባዕድ አምልኮ ልምምድ ራሷን የሳተችባቸው አጋጣሚዎች እንደነበሩም ጭምር ትናገራለች። እነዚህ ባዕድ አምልኮ ተከታዮች ደሙን የሚጠጡት በውቅያኖስ የሚኖሩ ክፉ መናፍስት መሆናቸውንና ከአትላንቲክ የሚሆን ከፓሲፊክ ውቅያኖስ ተነስተው ኬንያ ለመድረስ 5 ደቂቃ በቂያቸው እንደሆነ የነገሯትን ታስታውሳለች። እነዚህ ቃለ መጠይቆች በከባድ ፈተና ውስጥ የሚከናወኑ ቢሆንም ከተጠናቀቁ በኋላ ከፍተኛ የተመልካች ቁጥር ስለነበረው በዚሁ አደገኛ ሁኔታ ውስጥ መስራቷን ትቀጥላለች። እነዚሁ የባዕድ አምልኮ አራማጆች የሚያከናውኗቸውን ሂደቶች በሙሉ እንድመለከት ፈቅደውልኝ ነበር የምትለው ጋዜጠኛዋ ስለነዚህ ክፉ መናፍስት አንዳች መጥፎ ነገር መጻፍ ግን ዋጋ እንደሚያስከፍላት ማስጠንቀቂያ ሰጥቷት እንደነበርም ትናገራለች። ሁሉም ነገር ግራ ያጋባ ነበር የምትለው ካሮላይና አጽም መስሎ የሚታዩትን ክፉ መናፍስት ሳይቀር በካሜራችን ብንቀርጻቸው ከአምልኮ ቤት እንደወጣን ፋይሉ ከካሜራ ጠፋ ስትልም ትናገራለች። ነገሩ እንዴት ሊሆን እንደቻለም እስካሁን እንቆቅልሽ ሆኖባታል። በካሜራ የተቀረጸው ምስል ባይኖርም የታዘበችውና የምታስታውሰውን ተጠቅማ ጉዳዩን በመገናኛ ብዙሃን ሽፋን ትስጠው እንጂ ከፍተኛ ተከታታይ አግኝቶም ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።